የዓለማት ፈጣሪ የሰማይና የምድር ጌታ በገዛ ፍጡሮቹ እጅ ተይዞ ተገርፎና ተተፍቶበት በቀራንዮ አደባባይ ራቁቱን የተሰቀለበትን ታላቅና የሚያስፈራ ምስጢር እያሰብን አሳለፍን። የጌታችን የመድኃኒታችን የኢየሱስ ክርስቶስ የስቅለት በዓል በመቀጠል ደግሞ ሞትን ድል አድርጎ የተነሳበት ታላቁ የትንሣኤ በዓል ነው። ነገር ግን ዛሬ ይህንን የፍቅር የይቅርታና የሕይወት ምስጢር ስናስብ እያንዳንዳችን ልንመልሰው የሚገባ አንድ ከባድ ጥያቄም አለ። ክርስቶስ በመስቀል ላይ ያፈሰሰው ደም ዓለምን ለማዳን የጥላቻን ግድግዳ ለማፍረስ እና ሰላምን ለመስጠት ከሆነ እኛ ዛሬ በሀገራችን በኢትዮጵያ እያደረግን ያለነው ምንድን ነው? ቀራንዮው ሩቅ አይደለም። ቀራንዮው ዛሬም በየቤታችን በየመንገዳችንና በጥላቻ በቆሰለው ልባችን ውስጥ እየተደገመ ነው። የጌታችን ስቅለት የራስ ወዳድነት፣ የጥላቻ፣ የጭካኔና የመለያየት መጨረሻ ነበር። እርሱ በመስቀል ላይ ሆኖ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ሲል ጥላቻን በፍቅር፣ በቀልን በይቅርታ፣ ሞትን ደግሞ በሕይወት ሻረው። እኛ ግን ዛሬ የት ነን? አሁን በዓለማችንና በተለይም በተቀደሰችው ሀገራችን ኢትዮጵያ ያለውን ሁኔታ ስንመለከት ልባችን በሐዘን አይሰበርም? መለያየት ልክ እንደ ቀራንዮው ፈተና ወንድምን ከወንድም እህትን ከእህት እያጋጨ ነው። መጽሐፍ ቅዱስ ፍቅር ያስታግሳል ቢለንም እኛ ግን ጥላቻን የመንፈሳዊነት መለኪያ አድርገነዋል። ራስ ወዳድነት የሥጋችንን ብቻ ሳይሆን የነፍሳችንንም በር ዘግቶታል። ጦርነት የሀገራችን የየዕለት ዜና ሆኗል። ራስን ለማዳን ሌላውን ማጥፋት ጽድቅ መስሎናል። ዛሬ እርስ በርሳችን ስንጋፋ፣ ስንካሰስና ስንዋጋ ጌታን ዳግመኛ እየሰቀልነው መሆኑን አናስተውልም? ወንድምህን ስትጠላ የመስቀሉን ምስጢር እየካድክ ነው። የፈጣሪን አምሳል ስታጠፋ የክርስቶስን መስዋዕትነት ከንቱ እያደረግክ ነው። ኢትዮጵያ የእግዚአብሔር ሀገር፣ የቅዱሳን ማረፊያ ዛሬ የተቃራኒ ምድር ሆናለች። የነፍሳት ጩኸት የኢያሪኮን ግንብ በሚያፈርስ ያህል ይጮኻል። የፈጣሪ ጥሪ ግን በራስ ወዳድነታችንና በጥላቻችን ድምፅ ተከልሏል። እስኪ ይህንን ምስጢር በጥልቀት ለመረዳት አንድ ታላቅ አባት ያደረጉትን ላካፍላችሁ። በአንድ ወቅት በአንድ አካባቢ በተከሰተ ግጭት ምክንያት አንዱ ወገን የሌላውን ቤት ሲያቃጥልና ሲያፈናቅል አንድ የኦርቶዶክስ ተዋህዶ አባት ቤተ ክርስቲያን ውስጥ ገብተው ማልቀስ ጀመሩ። መከራው ሲያልፍ ቤታቸው የተቃጠሉባቸው ሰዎች በቁጣ ተነስተው አጻፋውን ለመመለስ ሲዘጋጁ እኚህ አባት ከፊታቸው ቆመው እንዲህ አሏቸው፣ ልጆቼ ሆይ ዛሬ የጠፋውን ንብረት ነገ ልንተካው እንችላለን። ነገር ግን ዛሬ ወንድሞቻችሁን በመብቀል የምታፈሱት ደም ነገ መቅደሳችንን ያረክሳል። እኛ የክርስቶስ ተከታዮች ከሆንን የኛ ሰይፍ ይቅርታ፣ የኛ ጋሻ ደግሞ ፍቅር ነው አሏቸው። እኚህ አባት ያንን የቁጣ እሳት በይቅርታ ውሃ አጠፉት። የትንሣኤው ብርሃን የሚጀምረው እዚህ ጋር ነው። እግዚአብሔር ይመስገን፣ ታሪኩ በመስቀልና በመቃብር አላበቃም። ከነገ ወዲህ ትንሣኤ ነው። ክርስቶስ ከሙታን ተነሳ፣ በሥልጣኑ ሞትን አሸነፈ፣ ጥላቻን በፍቅር ቀበረ፣ መለያየትን በስምምነት ተካ። ትንሣኤ ማለት የብርሃን ድል በጨለማ ላይ፣ የሕይወት ድል በሞት ላይ፣ የፍቅር ድል በጥላቻ ላይ ማለት ነው። ይህ የትንሣኤ በዓል ለኢትዮጵያም ትንሣኤ ይዞ መምታት አለበት። ፍቅርና መተሳሰብን ልናመጣ የምንችለው ራሳችንን ለንስሐ ስናዘጋጅ ብቻ ነው። ንስሐ ማለት ተሳስቻለሁ ይቅር በለኝ ብሎ በፈጣሪ ፊት መውደቅ ብቻ አይደለም። ንስሐ ማለት የመለያየትን ግንብ ማፍረስ፣ በጥላቻ ያቆሰልነውን ወንድማችን እጅ ይዞ ወንድሜ ሆይ ይቅር በለኝ ማለት ነው። ንስሐ ማለት ራስ ወዳድነትን አውልቆ በሌላው ስቃይ ውስጥ መገኘት ነው። ጦርነትና ጭካኔ ሊቆም የሚችለው በመስቀሉ ላይ የፈሰሰው ደም ለሁላችንም የፈሰሰ ደም መሆኑን ስናምን ነው። የሀገራችን መለያየት የእግዚአብሔርን ስም የሚያሰድብ ወንጀል ነው። ተወዳጆች፣ እኛ የዚህ ታላቅ ምስጢር ባለቤቶች ነን። መስቀሉን የምንስመው የትንሣኤውን ብርሃን የምናበስረው በጥላቻና በጦርነት ውስጥ ልንኖር አይደለም። መስቀሉን መሰም ፍቅርን መሰም ነው። ትንሣኤን ማበሰር ሰላምን ማበሰር ነው። አሁን ሀገራችን ኢትዮጵያ የፍቅር መልእክተኞችን ትፈልጋለች። የሰላም ተሟጊዎችን ትፈልጋለች። አንተ በአካባቢህ የመለያየት እሳት ስታይ የሰላም ውሃ ልትሆን ይገባል። በጥላቻ የቆሰለ ነፍስ ስታይ የፍቅር ቅባት ልትሆን ይገባል። ኢትዮጵያችን ትነሳለች። ጥላቻ ይሸነፋል። መለያየት ያበቃል። ጦርነት ይቆማል። ይህ ተረት አይደለም። ይህ የትንሣኤው ኃይል ነው።
እኛ በእምነት ቆመን ራስ ወዳድነታችንን ሰቅለን በፍቅር ከተጓዝን ኢትዮጵያ ዳግመኛ የእግዚአብሔር ማደሪያ፣ የሰላም ሀገር፣ የፍቅር ትምሳሌት ትሆናለች። ይህ በዓል በቃላት ብቻ ሳይሆን በተግባር ፍቅርን የምናሳይበት ይሁን። የተራበውን በማብላት፣ የታረዘውን በማልበስ፣ የቆሰለውን በመጠየቅ፣ የተጠላውን በመውደድ የክርስቶስን ስቅለትና ትንሣኤ በሕይወታችን እንተርጉመው። ስለዚህ ወንድሞቼና እህቶቼ በዚህ ቅዱስ በዓል በጥላቻ የተሸነፈውን፣ በመለያየት የቆሰለውን የሀገራችንን ገጽታ በፍቅርና በንስሐ እንለውጠው። ግድ የላችሁም እኛ እኮ ጥቂቶች ነን ብላችሁ ተስፋ አትቁረጡ። በአንቺ አፍቃሪነት ውስጥ መንፈስ ቅዱስ ምን ያህል ታላቅ ሥራ ሊሠራ እንደሚችል ምንም የምናውቀው ነገር የለንም። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እሚዜሰ ኮነ ፍስሐ ወሰላም። አቤቱ የሰላምና የበረከት አምላክ እግዚአብሔር ሆይ በዚህ ቅዱስ በዓል በጥላቻ የተሸነፈውን፣ በመለያየት የቆሰለውን የሀገራችንን ገጽታ በፍቅርና በንስሐ እጠብልን። ከቀራንዮ እስከ ደብረ ዘይት ላቆሰልናት ኢትዮጵያ የመስቀሉን ምስጢር በተግባር እንድንኖር ፍቅሩን በልባችን ባርክልን። የመለያየትን ግንብ አፍርሰን በጥላቻ ያቆሰልነውን ወንድማችን እጅ ይዘን ወንድሜ ሆይ ይቅር በለኝ የሚለውን ትሕትና ስጠን። ራስ ወዳድነትን አውልከን በሌላው ስቃይ ውስጥ የምንገኝ የሰላም ተሟጋቾች አድርገን። ቅዱስ እግዚአብሔር አገራችን ኢትዮጵያን ይጠብቅልን። ጥላቻን ከልባችን አስወግዶ ፍቅርንና መተሳሰብን በሀገራችን ይሙላልን። የስቅለቱ በዓል ለንስሐ፣ የትንሣኤው በዓል ለሰላምና ለፍቅር በዓል ያድርግልን። አቤቱ የሰላምና የበረከት አምላክ እግዚአብሔር ሆይ በዚህ ቅዱስ በዓል በጥላቻ የተሸነፈውን፣ በመለያየት የቆሰለውን የሀገራችንን ገጽታ በፍቅርና በንስሐ እጠብልን። ከቀራንዮ እስከ ደብረ ዘይት ላቆሰልናት ኢትዮጵያ የመጣውን የቀራንዮውን ጥሪ ልባችን እንዲሰማ፣ የመስቀሉን ምስጢር በተግባር እንድንኖር ፍቅሩን በልባችን ባርክልን። የመለያየትን ግንብ አፍርሰን በጥላቻ ያቆሰልነውን ወንድማችን እጅ ይዘን ወንድሜ ሆይ ይቅር በለኝ የሚለውን ትሕትና ስጠን። ራስ ወዳድነትን አውልቀን በሌላው ስቃይ ውስጥ የምንገኝ የሰላም ተሟጋቾች አድርገን። ቅዱስ እግዚአብሔር አገራችን ኢትዮጵያን ይጠብቅልን። ጥላቻን ከልባችን አስወግዶ ፍቅርንና መተሳሰብን በሀገራችን ይሙላልን። የስቅለቱ በዓል ለንስሐ፣ የትንሣኤው በዓል ለሰላምና ለፍቅር በዓል ያደርግልን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።